ጄሪ ትልቅ አጣብቂኝ ውስጥ ገባች። በድጋሚ ሌላ ሚስጥር ተያዘባት። እናት ዛራ ከቤት ለመውጣት ብትወስንም ቤሌን ግን እኔማ አብሬሽ ሄዳለሁ በማለት ቤሌን ከዛ ቤት እንዳትወጣ ትልቁን ሚና ተጫውታለች። ታዲያ አቶ አምነን በቤሌን ላይ ጨክኖ እናት ዛራም መውጣት ቢኖርባትም ነገር ግን ቤሌን አብራ እንድትወጣ ስለማይፈልግ በቤሌን አማካኝነት እናት ዛራን አቶ አምነን ይቅርታ ጠይቆ ወደ ቤት እንድትመለስ አድርጓል። ምክንያቱም የእናት ዛራ እውነት ወጥቷል። አቶ አምነን በጊዜው ስሜታዊ ስለነበረ ከቤት መውጣት አለብሽ ነበር ሲል የነበረው። ያ ብቻ ሳይሆን ደሞዝሽን አልወሰድሽም አሁን የምልክልሽ ይሆናል ነበር ሲል የነበረውና ታዲያ የእናት ዛራ ንግግር እኔ የምፈልገው ገንዘብ ሳይሆን ቤተሰባዊነት ፍቅር ነው፣ አመሰግናለሁ በማለት ነው ለመውጣት የተዘጋጀችው። ቤሌን ከተል ብላ ታዲያ እናት ዛራ እኔም ተከትዬሽ እሄዳለሁ፣ ዛሬ ከዚህ ቤት ስለምወጣ አብሬሽ እመጣለሁ ነበር ስትል የነበረው። ታዲያ ይሄ በእንዳለ ቤተሰቡን አስደንግጧል። ቤሌን ይህንን እያለችበት ምክንያት እዛ ቤት ውስጥ እንግዲህ ከእናት ዛራ ጋር እንደ እናትና እንደ ልጅ ስለሚቀራረቡ ብዙ ሚስጥሮችን ስለሚያወሩ ቤሌን ስታለቅስ የምታዝናናት የምታባበላት እንደ እናት ሆና እናት ዛራ ናት እዛ ቤት ውስጥ። ስለዚህ ያለ አንቺ ማናለኝ ብዬ እዚህ ቤት ውስጥ እኖራለሁ ብላ ወስና ተነስታለኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን ድራማ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። አብረን የምናይ ይሆናል። ቤሌንና እናት ዛራ ወጡ ወይ የሚለውን ነገርም አብረን የምንመለከት ይሆናል። እንግዲህ የጄሪ ቅሌትስ ምን ላይ ደረሰ የሚለውን ይህንንም የምንመለከት ይሆናል። ጄሪ እንግዲህ በጣም አጣብቂኝ ውስጥ ነው ያለችው። ሜርሲ ጥምድ አድርጋ ይዛታለይ። መረጃ እንደምናውቀው ከዚህ በፊትም ይዛባት ነበረ። አሁንም በድጋሜ ታዲያ ሙስጠፋ የእሷ ፍቅረኛ እንደሆነ ይዛለች። ይህንን ሚስጥር ደግሞ ሰምታለይ። ስለዚህ የሰዎችን መረጃ የሰዎችን ሚስጥር እየሰማች መደራደር ነው በቃ የሜርሲ ስራ እዛ ቤት ውስጥ ማለት ነው። የእሷ ሚስጥር ግን እስካሁን ድረስ አልተጋለጠባትም። እሷን ተከታትሎ እሷ የምታደርገውን የሚስ የለም። እሷ ግን በሰዎች ዙሪያ እየሄደች ወጥመድ ውስጥ ተከታቸዋለች። እዛ ቤት እንግዲህ ሲፈንንም ቢሆን መረጃ ይዛባታለች፣ ጄሪንም መረጃ ይዛባታለች። ሙስጠፋም እንግዲህ አሁን ላይ ከጄሪ ጋር ሲያወራ በነበረው ሚስጥር ተይዟል። ስለዚህ ያለው አማራጭ ከሜርሲ ጋር መስማማት ነው። ምንም አማራጭ የለውም። ያወራችሁትን እያንዳንዷን ሰምቻለሁ፣ ብንስማማ ነው የሚሻለው ነበረ ስትለው የነበረው። አማራጭ የለውም ከመስማማት ውጪ። እንግዲህ ከዛ ቤት መቼ ነው የምትሄደው? ከዚህ ቤት እንድትሄድ እፈልጋለሁ። በዚህ ቀን ወደዚህ ቤት በምን ቀን ነው የመጣከው ነበረ ስትል የነበረው። እንግዲህ ጄሪ ሙስጠፋን ለመጣላት ሞክራ ነበረ። ነገር ግን አስበሽ ቀኑን ቆጥረሽ አንቨርሰሪያችን ልታገብሪ ነው ወይ ብሏታልና እዚህ ጋር ታዲያ የወይዘሮ ሜርሲ ንግግር እዚህ ልጅ ሃይምሮ ውስጥ መሀል ሌላ አሮጊት አለች። ሜርሲዬ የዚህ ልጅ ጉድ ስሚልኝ፣ ጉድ እኮ ነው ነበር ስትል የነበረው እና ነገሮች አንዳንድ ጊዜ ከባድ ይሆናሉ። ጄሪ መውጫ ነው የሌላት አሁን ላይ ማለት ነው። የጀርሲ አማራጭ አርፋ ከሜርሲ ጋር መስማማት ነው እንጂ በሜርሲ ላይ ቂን ቂን ማለቱ የሚያዋጣት ነገር አይደለም። ምክንያቱም ሜርሲ መረጃ ስለያዘችባት በዛ መረጃ ገደል ነው የምትከታት ማለት ነው ብላታለች። እንግዲህ እንደዚህ አናቴ ላይ እንደወጣሽ አሰቃይቼ ነው እታችን ማወርድሽ። እንዴት ነው እንደዚህ የሚያረጋት? አንድ ቀን ወጥቼ ባደር እንደዚህ ትቀየር ያለሽ ወይ ጓደኛ የነበረ ስትላት የነበረው እሷ ግን ከሞርዚና የሰማችውን ከእሷ መራቅ አለብሽ። አንቺና አቶ አምነንን ለመለያየት ሜርሲ ከሲፈን ጋር እየተመካከለች ነው። ከጀርባሽ ብዙ ሴራ እያሴሩ ነው፣ ልትጠነቀቂ ይገባል ስላለቻት እኔና አምነንን ለመለያየት ትፈልጋለች። ስለዚህ ልንስቅባት ይገባል ብላ ከእናት ሳራና ከቤሌን ጋር ተስማምታ እንግዲህ ሲስቁባት ነበረ። ብቻቸው ሲሾካሾኩባት ነበረ። እችን ቢጫ ጸጉርማ እናቃጥላታለን ነበር ሲሉ የነበረው። እንዳሉትም እንግዲህ ተሳክቶላቸው አናደዋታል። በዚህ ደግሞ እንግዲህ በጣም ተናዳለች ሜርሲ።
በተለይ በጄሪ ሌሎቹን እንኳን ምንም ላታረጋቸው ትችላለች። በተለይ በጄሪ ያው ጓደኛም ስለነበረች ሚስጥረኛም ስለነበረው ሁለቱ ስለሚቀራረቡ እንደዚህ ማድረጓ አናዷታል። እንደዚህ ጭንቅላቴ ላይ እንደወጣሽ አሰቃይቼ ታች አወርድሻለሁ ብላታለች። ያው የያዘችው ነገር ስላለ ነው እንደዚህ የምትለው። የያዘችውን መረጃ ለአቶ አምነን ብታሳይ አቶ አምነን ጄሪን በአንድ ቀን ነው ከዛ ቤት ፈንቅሎ የሚያወጣት። እውነት ለመናገር ለእናቱ የእናቱን መድኃኒት ስትቀይር የሚያሳይ መረጃ አለ። ያንን መረጃ በሪከርድ ሳይሆን በቪዲዮ ነው ያስቀመጠችው ሜርሲ ማለት ነው። እራሷው ወንጀል አሰርታ እራሷው ደግሞ መረጃ ትይዛለች። እውነት ለመናገር ሜርሲ በጣም አደገኛ ሴት ናት። መድኃኒቱን እንድትቀይር የያዘቻት እራሷ ሜርሲ ናት። እራሷን ነፃ አድርጋ ግን ተጠያቂ መሆን ካለባቸው ሁለቱም ናቸው የሚጠየቁት። እንዲያውም በበለጠ ሀሳቡን ያመጣችው ሜርሲ ስለሆነ ተጠያቂ የምትሆነው ኃላፊነቱን መውሰድ ያለባት እሷ ናት። ግን ከራሷ ላይ ጄሪን የምትይዝበትን መንገድ ፈልጋ ቪዲዮ ቀርጻለች። ጄሪ እናቱ አምነንን ያጋባችው እንግዲህ ተጋቡ ባይባልም ስታግዛት የነበረው ራሷ ናት። አሁን ላይ ደግሞ ማጣላት ፈለገች። ይሄም ደግሞ ይሳካላታል ብዬ አስባለሁ። በነገራችን ላይ በተለይ በሙስጠፋ በኩል ከሙስጠፋ ጋር በደንብ ተባብራለች። ሙስጠፋ እንግዲህ ከዚህ መቼም አልሄድም ብሎ ወስኗል። ከዛ ቤት ደግሞ እንዳይሄድ ሲፈን አቶ አምነንን እናቱ ሞታበታለች በማለት እንግዲህ በውሸት አሳምነዋለች። ችግራችን ጉዳታችን ተመሳሳይ ነው ወንድሜ፣ የማገዝን ነገር ካለ ምንም ችግር የለውም አግዝሃለሁ ብሎታል። እዚህ ቤት እንግዲህ ከተላላኪ ጀምሮ አንተን እንዲያግዝና እዚህ ቤት እንዲቆይ ስራ እንድትፈጥርለት ፈልጋለሁ። ሰው የሚረዳው ሰው የለም፣ በጣም ተቸጋሪ ነው ነበር ስትል የነበረው ሲፈን። ታዲያ ይሄንን የምትለው የራሷን እቅድና አላማ ለማስኬድ እንጂ እሷ እንዳለችው ችግረኛ ሆኖ አይደለም። ቤተሰብ የለኝም አላልሽም ነበር ወይ ብላታለች። እንግዲህ ሞርጂናን ብትሆን የሩቅ ዘመዷ ነኝ ነበረ ያለው። አደጋ ደርሶበት ስለቆየ ነው እኔን ሲያግዘኝ ነበረ ብላ እንግዲህ በሆነ ነገር እዛ ቤት እንዲቆይ ያደርጋለች። ሞርጂና ግን አልተወጣለትም። ምክንያቱም የሆነ ከሜርሲ ጋርም ስታወራ ስለሰማቻት እንደጠበቀቻት አላገኘቻትም። በጣም ኃይለኛ ናት፣ ተጠራጣሪ ናት። ይሄንን ደግሞ ሲፈንን በደንብ አውቃለች ማለት ነው። አሁንን ስራችን መጀመር እንችላለን ብላ እንግዲህ ስለ ስራችን መወያየት አለብን ስትል ነበረ ወደ መኝታ ቤታቸው የገባችባቸው ሜርሲ እንግዲህ በጣም በመደነቅ ማን ነው ምንድን ነው አይነት ነገር በአፏ ባትናገርም በአፏ በአይኖቿ እየተናገረች ነበረና ቤተሰቤ ነው ስትል የነበረው። ቤተሰቤ ነው እኔን ነው ለመጠየቅ የመጣው አይዞሽ አትደንግጭ እያለቻት ስትመልስላት ነበረ። እንደዛ ነው፣ እንደዛ ከሆነ ጥሩ ነው እንተዋወቅ በማለት እንግዲህ ያው ሜርሲ ስታወራ እንደዚህ ነው የምታወራው ብዬ ነው ተዋውቃለች። ገና እንግዲህ ከመምጣቱ ግን የዚህን ያህል ከባድ መረጃ ይዛበታለች። በጣም ነው የሚገርመው። እና ወሬ ሲወራ ያው አንዳንድ ሚስጥር የሆኑ ነገሮች ግን ጄሪ እና ሙስጠፋ መሀል ያለው ያው ትልቅ ሚስጥር ነው። በተለይ አቶ አምነን ሊያውቀው የማይገባ ግን ከዚህ ቤት መሄድ አለብህ ብላ እየጮኸች ስታወራ ጥፊም ቀምሳለች። እንድገልሽ አታስገድድኝ፣ ካስፈለገ ልገልሽ ሁላ እችላለሁ። ከዚህ ደግሞ መቼም ነው የማልሄደው፣ የሚስቴ ባለቤት ነው ብሏል ማለት ነው። የሚስቴ ባለቤት ነው፣ ከባድ ነው እንዴ አባብሉ፣ በጣም ከባድ ነው። እና ታዲያ ጄሪ አሁን እሱ እዛ ቤት ውስጥ እያለ የሰላማዊ ህይወት ልትኖር በጭራሽም አትችልም። እዚህ ጋር ምን እንረዳለን? ጄሪ ጠላው የመጣችው ህይወቷ ለዛሬ ህይወቷ ዋጋ ሊያስከፍላት ነው ማለት ነው። አቶ አምነን አይፈልጋትም፣ አይወዳትም። እንደው አቶ አምነን የሚፈልጋት የሚወዳት ትክክለኛ ሚስቱ አድርጎ እንኳን እያኖራት ቢሆን ኖሮ ትልቅ እንቅፋት ነው የመጣባት ወደ ህይወቷ ማለት ነው። ሙስጠፋ የሚባለው ትልቅ እንቅፋት ነው። ይሄ ደግሞ የእሷ ጥፋት ነው። ምክንያቱም መጀመሪያ ከሱ ህይወት ውስጥ ዋጋ አስከፍላን የመጣችው እዛ ጋር ገንዘቡን፣ ልጅነቱን መጠጥ አድርጋ ከበላች በኋላ ሌላ ህይወት ለመመስረት ነው እዚህ የመጣችው። ይሄንን ህይወትም ደግሞ ወዳና ፈልጋ ፍቅርን ፈልጋ ሳይሆን ገንዘብን ፈልጋ ነው የመጣችው። ገንዘብ እያሳደደች አንቺ ፍቅር አታውቂም፣ ገንዘብ ነው የምትወጂው፣ አትወጂውም፣ ለገንዘብ ብለሽ ነው ብሎ እንግዲህ ነግሯታል። አንቺ ገንዘብ እንጂ ሰው አትወጂም ነው ያላት። እንዴት እንደዚህ ያልክ ነበር ስትል የነበረው
አቅሻለሁኝ ከኔ ላይ እንዳደረግሽው እዚህም ተመሳሳይ ነው የምታረጊው። ገንዘብ ወዳጅ ነሽ በሚላት ሰዓት ገንዘብን የማይወድ የለም። ሁላችንም ስለማንናገር እንጂ ገንዘብን የሚጠላ የለም። ከሁሉም አስቀድሞ ሰው ሁላ ገንዘብ ይወዳል ብላለች። ያው ገንዘብ ለመጠቀሚያ ሁሉም ሰው ይፈልጋል። ያለ ገንዘብ የሰው ልጅ መኖር አይችልም እና በደንብ አድርጎ ጸባዩን ጠንቅቆ ስለሚያውቅ እየነገራት ነበረ። አንተን ብትሆን እኮ ትወዳለህ፣ ገንዘብ አትጠላም። ምክንያቱም በገንዘብ ምክንያት ነው እዚህ ጋር እኔንም እኮ ህይወቴ ላይ ዋጋ እያስከፈልከኝ ያለከው ነበረ ስትል የነበረው። ስራሽ ነው የሚያሰቃይሽ ብሎታል ከዚህ በፊት። አታሰቃይኝ ከህይወቴ ውጣ ብትለው እኔ ሳልሆን ስራሽ ነው የሚያሰቃይሽ ብሏል። እና መጥፎ ስራ ይከተላል፣ እንደ ጥላ ነው የሚከተለው። ስለዚህ የትም ብትሄድ ልታመልጥ አልቻለችም። ወጥመድ ውስጥ ነው የገባችው። አሁን ላይ እንግዲህ ሙስጠፋ ያላትን ሁላ እያደረገች ነው እዛ ቤት የምትኖረው። የአቶ አምነንን ትእዛዝ ሳይሆን የምጠብቀው የሙስጠፋ ነው የሚሆነው ማለት ነው ከዚህ በኋላ። ምክንያቱም ሚስጥሬን ያወጣብኛል ብላ ስለምታስብ ለሱ እንግዲህ ወዴታ ቤት እያለች ነው የምትኖረው። አቶ አምነን ገንዘቡን እንዲሰጣት ነግሮላታል፣ ቃል ማለት ነው። እኔን ለምን አልጠየቅሽኝም ነበር ሲላት የነበረው። እሷ ደግሞ ፈርቼ ምናምን እያለች ነበር። ያው ግዴታው እንደሆነ ተናግሯል። 500,000 ብር ግን የዚህን ያህል እንዲህ ዛሬ እንደዚህ ብላ ተቀበለች። ታዲያ ሙስጠፋ ነገም ገንዘብ ሊጠይቃት ይችላል። ነገም ደግሞ በምን መንገድ ገንዘብ ልትቀበል ትችላለች? ከባድ ነው እና ህይወቷን ሲኦል ነው የሚያደርገው። በዚህ ብቻ አርፎ አይቀመጥም። አብሬሽ ልሆን፣ አብሬሽ ጊዜ ላሳልፍ እንደዚህም እንደሚላት ምንም አይነት እንግዲህ ጥርጥር የለንም ማለት ነው። እናም ቤሌን እንግዲህ ከዛ ቤት እንድትሄድ በጨራሽ ነው የማይፈቅደው አቶ አምነን። ከዚህ በፊት ቃልም ብሎት ነበረ። ካልተመረጠች ለሚስትነት ካልመረጥካት ቤሌን እዚህ ቤት ምን ትሰራለች? ለምን አትሄድም ነበር ሲል ነበረውና አይ ከዚህ ቤት መሄድ የለባትም እዚሁ ነው መሆን ያለባት ብሏል። ምክንያቱም ስለሚወደትና ስለሚያፈቅራት ከአይኑ እንድትርቅ አይፈልግም። ቀጥታ ሁሌ ወደ መኝታ ቤቷ እየሄደ ቁጭ ብሎ እሷ ጋር እስከምትነቃ ሁላ ነበር ሲጠብቅ የነበረው። እንግዲህ በባለፈው ላይ የሆነ የጥሩ ጊዜ ያሳልፈው ነበረ። ያ ጊዜ ያልናፈቀሽም ወይ ነበረ እያለ የነበረውና አይ ናፍቆኛል። ያ ጊዜ ቢናፍቀኝም ግን አንተ ለልጅና ለሚስት ጊዜ መስጠት አለብህ ነው ስትለው የነበረው። ቤሌን እንግዲህ እዚህ ጋር ራስ ወዳድ መሆን አልፈለገችም። አምነን እሷን ይፈልጋታል፣ ይወዳታል፣ ታውቃለች፣ እሷም ትወደዋለች። ግን እዚህ ጋር ደግሞ የልጁ እናት ጄሪ ስላለኝ እንግዲህ የእሱ ይሁን የእሱ አይሁን ባናቅም እርጉዝ ነኝ ብላለች። የጄሪ ነገር አይገባኝም እውነቱ። ዞሮ ዞሮ ጊዜ ልትሰጣቸው ይገባል እያለች ነው። አንቺ ካልሽ እሺ ጊዜ ሰጣቸዋለሁ ነው ያለው። ከእሷ ጋር አሁንም በድጋሚ መውጣትና መዝናናት ይፈልጋል። ቤሌን ግን ራስ ወዳድ መሆን ስላልፈለገች ይሄ ነገር ቢቀርብን ይሻላል ነው እያለች ያለችው። ከአንቺ ጋር ስሆን ነው ደስታ የሚሰማኝ፣ ከአንቺ ጋር ነው መሆን የምፈልገው። እንግዲህ ቃል ደግሞ ቤሌንን የራሱ ለማድረግ ይፈልጋል። አንተ ኦልሬዲ የልጅ አባትና ባለትዳር ነህ፣ የአዲስ ሰው ወደ ህይወታችን ሊቀላቀለን ነው፣ መቼ ነው የምናከብረው እያለ ነው። ሳልፈልግና ሳላስብበት እንግዲህ ይኸው የልጅ አባት ልሆን ነው ነበረ እያለ የነበረው። ሳላስብበት ሳልፈልግ ከባድ ነዋ። ለዛውም ሳይፈልጉ ሳይወዱት ይህንን ምርጫውን በእልህ ነው የመረጠው። አንዳንዴ በእልህ ህይወትን መጀመር በጣም ከባድ ነው፣ ዋጋ ያስከፍላል ማለት ነው። አቶ አምነን አሁን ላይ ዋጋ ነው እየከፈለ ያለው። ምክንያቱም ልቡ ያለው ቤሌን ጋር ስለሆነ። ጄሪን ብትሆን ያው እሱን ወዳና ፍቅር አይደለም በሜልሲ ጎትጎታ እንደዚሁም ብቻ በሆነ አጋጣሚ ከሱ ጋራ ለማደር ሙከራ አድርጋለች። ፈልጎ ሳይሆን ያው አስገድዳ ነው የሚሆነው ይሄ እንጂ እሱ ፈልጎ አስቦበት አይደለም። አቶ አምነን እናት ዛራን ያው መናገር አልነበረበትም። እውነት ለመናገር እናት ዛራ ባይወልዱትም እናት ይሆኑታል። እንደው ከእናቱም በላይ ናቸው። እንግዲህ ስናይ እንደዚህ በእድሜ ደረጃና ሊከበሩ ይገባል። የቤት ሰራተኛም ቢሆኑ ገንዘብ አጡ እንጂ ከማንም በላይ ናቸው። ገንዘብ ደግሞ ሰው የሚለካበት አይደለም። ሰው በሰውነቱ ሊከበር ይገባል። ያንን እንግዲህ ጥፋት አጥፍቷል። እዚህ ጋር የምንረዳው አሰሪዎች
ያው ሁሉም ላይሆኑ ይችላሉ፣ ግን አንዳንድ አሰሪዎች ሰራተኛ በቃ ምንም ስለ ሰራተኛ ምንም ኬር እንደሌላቸው የምንመለከትበት ነው ማለት ነው። ግን መሆን የለበትም። ሰራተኛ መከበር አለባት። ስራዋ ዝቅ ያደረጋት እንጂ ከማንኛውም ሰው እኩል ናት። በቤት የምሰራ ሰራተኛ ደግሞ ቢሮ ሰርቶ ከሚመጣው ሰው ይልቅ የበለጠ ስራ የምትሰራው እሷ ናት። ይሄ ነገር ሊነገር ሊታወቅ ይገባል። ቢሮ ሰርቶ የሚመጣው ሰርቶ ይመጣል፣ ይተኛል። እቤት ግን ስትሰራ የዋለችዋ የምታርፍበት ጊዜ እንኳን የለም። እነዚህ ነገሮች ግንዛቤ ውስጥ መግባት አለባቸው እና የቤት ሰራተኛ ስለሆነች ሲፈልጉ ውጪ ሲፈልግ ነይ ልትባል አይገባም። ለስራ ነው የገባችው፣ ስራዋን ትሰራለች። ጥፋት ደግሞ ሊኖር ይችላል በሰው መሀል፣ ያንን ጥፋት መፍታት ነው እንጂ በዚህ ልክ ተናግሮ ሰውን ማስወጣት ጥሩ ነው ብዬ አላስብም። ያው ለሱም ጥሩ አይደለም። ዞሮ ዞሮ ቤሌን እንግዲህ በእናት ዛህራ ድርድር አታውቅም። በጣም ነው የምትወዳት። እናት ሳራም በጣም ነው የምትወዳት። የልጅነትን ክብር ያየሁት ባንቺ ነው ብላለች። ቤሌንም ብትሆን እናቴን የረሳሁብሽ አንቺ ነሽ። አሁን እኮ ማን ሊያጽናናኝ ነው? ማን ከጎኔ ሊሆን ነው? ማን ታሪክ ሊነግረኝ ነው? እያለች ነው። ያው እናት ሳራ እንግዲህ ታሪክ በመንገር አንደኛ ናት። ታሪክ ደግሞ ይሄን ታሪክ ቤሌንም ብትሆን ለአቶ አምነን ደግሞ እሷ እየነገረች ነበረ። እሷ የሰማችውን ለአቶ አምነን እየተናገረች ነበረ። እንግዲህ እያስተላለፈች ነው። ኤኒዌይስ እናት ዛራ አይወጡም ብዬ ነው የማስበው። ከዛ ቤት ሊወጡ አይችሉም። እናት ዛራ ወጡ ማለት ቤሌን ትወጣለች እና በእልህ ቤሌንንም ያስወጣል አያስወጣም። ሞርዚና መጀመሪያም ተናግራ ነበረ። መጀመሪያ የተፈጠረውን ነገር ልታስብ ይገባል፣ እውነቱን አረጋግጠሃለሁ ብላለች። ብልህ ሴት ናት ሞርዚና። ይሄ ነገር የሆነ ቅንብር እንዳለበት ገብቷታል። እናት ዛራ ከልጅነት ጀምራ እዚህ ያለችው እውነቱን ለማረጋገጥ ሞክረሃለሁ በምትለው ሰዓት እንግዲህ ማረጋገጥ አይጠበቅብኝም ያለው አቶ አምነን ግን ቶሎ ይናደዳል። ለምንድን ነው ቆይ እንዴ? እንደዚህ ግልፍተኛ መሆን ጥሩ አይደለም። ለማንኛውም ቀጣዩን ክፍል አብረን የምናይ ይሆናል። ለዛሬ በዚህ ጨርሳለሁ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያለናችሁ ቤተሰብ ሁኑ። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። ከድር ድራማ ምን ተማራችሁ? እውነቱ እንግዲህ ይወጣል ማለቴ ቤሌንና አቶ አምነን ያው አብረው ይሆናሉ። የጊዜ ጉዳይ ነው፣ የጊዜ ጉዳይ ነው። እንደዛ እንደሚሆን ተስፋ እናደርጋለን። ፍቅር ስለሚያሸንፍ ማለት ነው። እውነተኛ ፍቅር ብዙ ቻሌንጆች ቢኖሩበትም በእውነት የሚፋቀሩ ሰዎች ተመልሰው አንድ ላይ ነው የሚሆኑት ማለት ነው። ከብዙ ጊዜ በኋላም ቢሆን